ህወሓት በአራት ግንባር ወታደራዊ እንቅስቃሴና የኃይል ስምሪት ሲያደርግ ቆይቶ በመጨረሻም ወደ መደበኛ ግንባር ጦርነት የሚያመራውን የሙከራ ውጊያ በወልቃይት ግንባር ተከዜን ተሻግሮ አካሂዷል። የተከዜ ዘብ በበኩሉ በተጠንቀቅ ላይ እንደሚገኝ ተሰምቷል። ዝርዝር የግንባር መረጃዎችን ይዘናል። የጦሩ ቁልፍ የተባለው ሰው መኮብለሉ ተሰምቷል። ኮብላዩ አመራር ትግሉ መጠለፉንም በይፋ ሲናገር ተደምጧል። ይህም ሌላኛው የግንባር መረጃችን ነው። የአብይ አገዛዝ ድሮኖችን ለውጊያ ማዘጋጀቱን የቤላሩስ ሪፎርም ኒውስ ዘግቧል። ድሮኖቹ ለየትኛው ውጊያ እንደተዘጋጁና በጉዳዩ ላይ አብይ አህመድና ፊልድ ማርሻሉ በቅድሚያ መምከራቸውን ዘገባው ይዞት የወጣውን መረጃ አብራችሁን ስትዘልቁ ሰሙታላችሁ። በኢትዮጵያ ላብና ጥረት በተገነባው ታላቁ ህዳሴ ግድብ አቅራቢያ የሚፈጸመው ጥቃት ቀጥሏል። ጥቃቱ የተፈጸመው ከብሉ ናይል ግዛት በመጡ ታጣቂዎች ነው። በሌላ በኩል የሱዳን ጦር ከኢትዮጵያ በተጨማሪ በሌላ አቅጣጫ የጦርነት ስጋት ገጥሞታል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን ነው ተጀምሯል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ህወሓት በአራት ግንባር ወታደራዊ እንቅስቃሴና የኃይል ስምሪት ሲያደርግ ቆይቶ በመጨረሻም ወደ መደበኛ የግንባር ጦርነት የሚያመራውን የሙከራ ውጊያ በወልቃይት ግንባር ተከዜን ተሻግሮ አካሂዷል። የተከዜ ዘብ በበኩሉ በተጠንቀቅ ላይ እንደሚገኝ ተሰምቷል። ህወሓት አራት ግንባሮች በአፋር ግንባር፣ በራያ መሆኒ፣ በኮረም ግንባር፣ በዛታና በሰቆጣ መስመር እንዲሁም በወልቃይት ግንባር ወታደራዊ እንቅስቃሴና ስምሪት ሲያደርግ ቆይቶ በመጨረሻም በተከዜ ግንባር በትላንትናው ዕለት ለሁለት ሰዓታት የቆየ ለመደበኛው ጦርነት ዝግጅት የሙከራ ውጊያ ማካሄዱ ውጤቱንም እየገመገመ መሆኑ ተሰምቷል። በተመሳሳይ ከሱዳን ሸረሪና ወደ ወልቃይትና ከሽራሮ ወደ ወልቃይት እንዲሁም ከደደቢት ወደ ወልቃይት አቅጣጫ መጠነ ሰፊ ዝግጅት አድርጓል። የህወሓት ታጣቂዎች በተከዜ ግንባር በአራት አቅጣጫዎች ተንቀሳቅሶ በሁለት ቦታዎች ላይ ውጊያ ሲከፍት፣ አንደኛው በምስራቅ ጠለምት አምሾ ምድር በተባለው አካባቢ ኃይል አንቀሳቅሷል። ሁለተኛው አቅጣጫ በተከዜ ፍራ መደማምር ኃይል አንቀሳቅሷል። ሶስተኛው ዛና ተብሎ በሚጠራው በኩል ወደ ምንጫራ አካባቢ ኃይል እንዳንቀሳቀሰ ተሰምቷል። አራተኛው በደብረ አባይ በኩል ወደ ዋልድባ ተሻግረው ማይተክሊት አፍንጫ ኤፍሬም በኩል ኃይል እያንቀሳቀሰ ሲሆን አብዛኛው ኃይሉ ሜካናይዝድ የትጥቅ ይዞታ ያለው እንደሆነ ነው የተጠቆመው። የአካባቢው ምንጮች እንደጠቆሙት ህወሓት ይህንን ሊያድ ካንቀሳቀሰ በኋላ ነው ውጊያውን በማይተክሊት አካባቢ አዲማይ ዳጉሲት ቀበሌ ከፈተው። በተለይም አፍንጫ ኤፍሬም የተባለ አካባቢ ላይ ከመከላከያና ከአካባቢው ሚሊሻ ጋር ለሁለት ሰዓታት የዘለቀ ውጊያ ተደርጓል። አዲማይ ዳጉሲት አፍንጫ ኤፍሬም አካባቢ ቀድመው ጥቃት የከፈቱት የህወሓት ታጣቂዎች ናቸው። በዚህ ጥቃት የቡድን መሳሪያዎችን በተለይም ሞርተር ድሽቃን በስፋት መጠቀማቸው ተሰምቷል። አርሚ 11 ባድመ ክፍለ ጦር የተባለው የህወሓት ታጣቂ ወደ አፍንጫ ኤፍሬም በመዝለቅ ጥቃት መክፈቱንም ታውቋል። በውጊያው መከላከያ ከማይጠብሪ ሜካናይዝድና እግረኛ በማንቀሳቀስ የአጸፋ ምላሽ ሰጥቷል። ለሁለት ሰዓታት በወሰደው ውጊያ የደረሰው ጉዳት እስካሁን በዝርዝር ባይታወቅም የአርሚ 11 ደደቢት ክፍለ ጦር ሎጂስቲክ ኃላፊና በክፍለ ጦሩ የአንድ ሬጅመንት አዛዥ በምርኮ መያዛቸው ሰምቷል። አርሚ 11 የከፈተው ውጊያ የህወሓት የሙከራ ተደርጎም ተወስዷል። ከውጊያው በኋላ ወደ አዲ ዳጉሲት መውጣታቸው ተጠቁሟል። በዚህ ቀጠና ተፈናቃይ ተብሎ የተመለሱ 614 የሚደርሱ ሚሊሻዎች ወደ ሽሬ ቀጠና እንደ አባጉና ገነተ ማርያም ተጠርተው ወታደራዊ ስልጠና ሲወስዱ ከቆዩ በኋላ ይህንን ውጊያ እንደከፈቱ ከአካባቢ ምንጮች ያገኘነው መረጃ ያሳያል። በሌላ መረጃ ወታደራዊ አቅምና የውጊያ ችሎታው በፍጥነት በማደግ ላይ የሚገኘው የተከዜ ዘብ ቀጠናዊ ግምገማ ማድረጉ ተሰምቷል። ኃይሉ በተጠንቀቅ እንደሚገኝ የአካባቢው ምንጮች አረጋግጠዋል። የአማራ ህዝብ የትግራይ አስኳል ከሆኑት የመታገያ አጀንዳዎች አንዱ የሆነው የወሰንና የማንነት ጉዳይ በዘላቂነት ድልን ለማጽናት ከተደራጁ አማራዊ ኃይሎች አንዱ የሆነው የተከዜ ዘብ ቀጠናዊ ግምገማ ማድረጉ ታውቋል። ወታደራዊ አቅምና የውጊያ ችሎታው በፍጥነት በማደግ ላይ የሚገኘው የተከዜ ዘብ በወልቃይት ግንባር የቀጠናውን የጸጥታ ሁኔታ በጠለምት ቀጠና ለሰዓታት ስለዘለቀው ውጊያና በሱዳን ያለውን የህወሓት ታጣቂ እንቅስቃሴ ስለመገምገሙ ተሰምቷል። በዚሁ መድረክ ብቁ ወታደራዊ አመራር ለመፍጠር ያለመ ከሻለቃ በላይ የሆኑ የተከዜ ዘብ አመራሮች የውይይት መድረክ መዘጋጀቱንም ታውቋል። የወልቃይት ጠገዴ አማራ በእጁ ያስገባውን አንጻራዊ ነጻነት ዘላቂ ለማድረግ በባህል አደረጃጀት ራሱን ከወራሪው ኃይል ከመጠበቅ ባሻገር ህዝባዊ አቅም የሆነውን
የተከዜ ዘብ የተሰኘ ህዝባዊ ጦር በማደራጀት በምሽግ ውሎ በምሽግ በማድረግ ላይ እንደሚገኝ ይታወቃል። የተከዜ ዘብ በእድሜና በጾታ ሳይገደብ እድሜው ከ20 ዓመት በላይ የሆነ የወልቃይት ጠገዴ አማራ ለማንነቱ ታጥቆ የሚታገልበት አደረጃጀት ሲሆን በጠለምት ቀጠናም ተመሳሳይ የወሰንና ማንነት አስከባሪ ኃይል እንዳለ ይታወቃል። ጣቢያችን በቀደሙ ዘገባዎች እንዳመላከተው የተከዜ ዘብ በሁለት ግንባር ማለትም ከተከዜ ተሻግሮ ወደ አማራ ርስት ለወረራ ሊመጣ የሚችለውን የህወሓት ታጣቂ እንዲሁም የዚሁ ታጣቂ አካል የሆነውንና በሱዳን በቅጥረኛ ነፍሰ ገዳይነት ተሰማርቶ የሚገኘው ኃይል ለዳግም ወረራ ሰርጎ እንዳይገባ በሁለቱም ግንባሮች የጸረ ወረራ ትግል በማድረግ ላይ ይገኛል። የተከዜ ዘብ ከሻለቃ በላይ ያሉ አመራሮች የተገኙበት መድረክ የወልቃይት ጠገዴ የአማራ ማንነትና ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂካዊ አመራር ይጠይቃል ተብሏል። የጦሩ ቁልፍ የተባለው ሰው መኮብለሉ ተሰምቷል። ኮብላዩ አመራር ትግሉ መጠለፉንም በይፋ ሲናገር ተደምጧል። የትግራይ ሰላም ኃይል ቃል አቀባይና የሚዲያ ኃላፊ በመሆን ጦሩ ድጋፉ እንዲያገኝ በማህበራዊ ሚዲያው በሚያደርገው እንቅስቃሴ የሚታወቀው አቶ ተመስገን ዳዊት በህወሓት አግባቢነት መኮብለሉ ተሰምቷል። በነፃ መሬት ወይም ሐራ መሬት የሚገኙትን የህወሓት ተፋላሚ ኃይሎች ሙሉ በሙሉ እደመስሳለሁ በሚል ወታደራዊ እንቅስቃሴ ላይ የሚገኘው ህወሓት ተፋላሚ ኃይሉን ለማስኮብለል ጥረቶች እንደቀጠለ ነው። ይህንን ተከትሎ የትግራይ ሰላም ኃይሎች የሚዲያና ፕሮፓጋንዳ ክፍል ውስጥ የሚሰራውን አቶ ተመስገን ዳዊት ማስኮብለል ችሏል። ኮብላዩ ቃል አቀባይ ከመቀሌ በድምፀ ወያኔ በመቅረብ ያስተላለፈው መልእክት ትኩረት ስቧል። በአፋርና ትግራይ ክልሎች አዋሳኝ የሚንቀሳቀሰው የትግራይ ሰላም ኃይል አመራር የነበረው ይህ ግለሰብ ትግሉ ስለጠለፈም ወደ መቀሌ መመለሱን በይፋ አስታውቋል። የነፃ መሬት ታጣቂዎች ወይም የትግራይ ሰላም ኃይሎች ቃል አቀባይ ትግሉ በማን እንደተጠለፈ ግን ከመናገር ተቆጥቧል። እንዲያም ሆኖ ቃል አቀባዩ ከክልሉ ቴሌቪዥን ጋር በነበረው ቆይታም የነፃ መሬት ወይም የትግራይ ሰላም ኃይሎች ታጣቂዎች ትግል መጠለፉንና መጀመሪያ ላይ የነበረው ዓላማ መሳቱ ሲናገር የግለሰቡ ማብራሪያ ህወሓት በቀጣይ ለሚከፍተው የሙሉ ጦርነት ግንባር አጋዥ ፕሮፓጋንዳ እንዲሆን ታስቦበት የተመቻቸ ስለመሆኑ ከሁኔታው ተመላክቷል። ብዛት ያላቸው የታጣቂ ኃይሉ አባላት ትግሉን ሲቀላቀሉ በትግራይ የተፈጠረውን ፖለቲካዊ ቀውስ የማስተካከል ዓላማን መሰረት አድርጎ መቀላቀሉን ያስታወሰው ቃል አቀባዩ ከቅርብ ጊዜ ወዲህ የትግሉ ነጋዴዎች መፈጠራቸውን ገልጿል። የትግሉ ነጋዴዎች ያላቸውን ሰዎች በስም ባይዘረዝርም በአዲስ አበባ የተሻለ ህይወት እየኖሩ ነው ሲል ገልጿል። ትግሉን ህይወታቸውን ለመቀየር እየተጠቀሙበት ነው። በረሃ ላይ ያለው ታጣቂና አዲስ አበባ ላይ ያሉት አመራሮች ህይወት የሰማይና የምድር ያህል ልዩነት አለው በማለት ያስረዳው ኮብላዩ እንዲህ ያለ የአኗኗር ልዩነት በህወሓት ታጣቂዎችና አመራሮች መካከል መኖሩን የዘነጋው መስሏል። የህወሓት ተፋላሚ ኃይል እንደሆነ የሚነገርለት የትግራይ ሰላም ኃይሎች ከመጀመሪያውም ቢሆን ከጠቅላይ ሚኒስትሩና ከአማካሪያቸው ጌታቸው ረዳ ጋር የተሳሰረ መሆኑ በስፋት ሲዘገብ ቢቆይም ቃል አቀባዩ መጨረሻ ላይ እስከ መኮብለል ያደረሰውን ዋና ምክንያት ያስረዳው ትግሉ ዓላማውን ስቶ በስም ባልጠቀሳቸው አካላት እጅ መግባቱንና መጠለፉን በመግለጽ ነው። ኮብላዩ ይህንን ይበል እንጂ ከቀጣዩ ጦርነት በፊት የህወሓት የማስኮብለል ውጤት እንደሆነ የሚጠቁሙ ሌሎች አስተያየት ሰጪዎች ጉዳዩን የጦርነቱ ሌላኛው ምዕራፍ መሆኑን ያስረዳሉ። በአፋር ክልል እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሐራ መሬት፣ ነፃ መሬት ተብለው የሚጠሩ የትግራይ ሰላም ኃይሎች የህወሓት ታጣቂ አመራሮች ይህንኑ ጦር እየተቀላቀሉ መሆናቸውን ሲገልጹ የቆዩ ሲሆን ህወሓትም በበኩሉ ከጦሩ ተዋጊዎችንና ቁልፍ ሰዎችን በማስኮብለል የጦርነት ምዕራፉን እያሳደገው ይገኛል። የኦህዴድ አገዛዝ ታላቁን የኢትዮጵያ ህዳሴ ግድብ በስልጣን ላይ ለመቆየት መስዋዕትን ሊያደርግ እንደሚችልና በአማራ ህዝብ ላይ ከፈተውን የዘር ማጥፋት ዓላማ ያለውን ጦርነት ማስቀጠያነት ሊጠቀምበት እንደሚችል ተጠቆመ። የአማራ ማህበር በአሜሪካ በጉዳዩ ላይ ተመርኩዞ ባወጣው መግለጫ የኦህዴድ ብልጽግና አገዛዝ ግድቡን በተመለከተ በሚደረጉ ዓለም አቀፍ ግንኙነቶችና ዲፕሎማሲ ረገድ ያደረሰው ከፍተኛ ክስረት ሊደበቅ የማይችልበት ደረጃ ላይ መድረሱ አሳውቋል። የአሜሪካው ፕሬዝዳንት ስለ ግድቡ የጻፉት ደብዳቤ ብሔራዊ ፕሮጀክቶችን ጠባብ የፖለቲካ ግብ የሚጠቀመው የኦህዴድ አገዛዝ ሀገሪቱን በዲፕሎማሲ ኪሳራ ለከባድ አደጋ ተጋላጭ ለማድረጉ አንደኛው ማሳያ መሆኑን ማህበሩ በመግለጫው አብራርቷል። ፕሬዚዳንት ትራምፕ
ለግብጽ አቻቸው አብዱል ፈታህ አልሲሲ ጥር 8 ቀን 2018 ዓ.ም በጻፉት ደብዳቤ በግድቡ ላይ ለተነሳው አለመግባባት ዘላቂ መፍትሄ ለማግኘት አሜሪካ ለማደራደር ፍላጎት እንዳላት መግለጻቸውን ማህበሩ ተመልክቷል። ማህበሩ በአብይ አህመድ የሚመራው አገዛዝ ኢትዮጵያን የትርምስ ቀጠና፣ የዘር ማጥፋት ጦርነቶች ማዕከል፣ የኢኮኖሚ ቀውስ የሚያምሳት እና ብሔራዊ ፕሮጀክቶችን ለፓርቲው ሊቃን ጠባብ አጀንዳ ፖለቲካዊ ዓላማ የሚጠቀምባት የግዛት ሉዓላዊነት የሌላት በበርካታ ቡድኖች ተከፋፍለው የሚያስተዳድሯት በዲፕሎማሲ ወደቀች ሀገር እንድትሆን እንዳደረጋት በአጽንኦት አስረድቷል። የአብይ አገዛዝ በሀገር ውስጥ ያጣውን ተቀባይነት ለማካካስ ሀገሪቱ የውጭ ኃይሎች የጦር መሳሪያ እስከሰጡት ድረስ እንደፈለጉ የሚያዙባት ክብር የተነሳ እና ተላላኪ ሀገር እንዳደረጋትም ማህበሩ አብራርቷል። የአባይ ወንዝ ከርስቱ የሚፈልቀውና ግድቡ በርስቱ መተከል ውስጥ የተገነባው የአማራ ህዝብ በገንዘብ መዋጮና ህዝብን በማንቀሳቀስ ለግድቡ ስራ ከፍተኛ አስተዋጽኦ ማድረጉንም ማህበሩ አስታውሷል። በግንባታ ሂደቱም የመነሻ ሀሳቡም ከወጠኑት ቀዳማዊ ኃይለ ሥላሴ እስከ ግድቡ ግንባታ ሂደት በሴራ የተገደሉት ኢንጂነር ስመኘው በቀለ የአማራ ኃይሎች ከፍተኛ መስዋዕትነት መክፈላቸውን አስረድተዋል። ያም ሆኖ የአማራ ማህበር በአሜሪካ ታላቁ የኢትዮጵያ ህዳሴ ግድብ የብዙ ኢትዮጵያውያን ትውልዶች ቅብብል ምኞትና ነጸብራቅ የሆነና ዲያስፖራውን ጨምሮ በሁሉም ኢትዮጵያውያን የገንዘብ መዋጮ የተደረገለትና የሚደገፍ ብሔራዊ የኢትዮጵያ ፕሮጀክት መሆኑን ባለመዘንጋት መግለጫውን ሰጥቷል። ይህም ሆኖ ህዝብ በአንድነት ሆኖ የገነባውን ብሔራዊ ፕሮጀክት የብልጽግና ገዢዎች የኦሮሞ ልሂቃን ግድቡን ለጠባብ የጎሳ ተኮር ፖለቲካዊ ዓላማዎች እንደ መሳሪያ እየተጠቀሙበት እንደሚገኙ ማህበሩ አስታውቋል። ለዚሁ ፕሮጀክት ሲባል ለግል ጥቅማቸው የአማራን ትግል ለገዥ ገበያ መታያነት ከተጠቀሙበት በኋላ ዓላማውን የከዱ ግለሰቦች የግድቡን አጀንዳ የአማራውን ጥያቄ መሰረት የለሽ በማስመሰል በአማራ ህዝብ ላይ ለሚደረግ የዘር ማጥፋት ዘመቻ ማስቀጠያነት እየሰሩበት ይገኛል ብለዋል። አምባገነኑ የኦህዴድ ብልጽግና አገዛዝ ግድቡን በተመለከተም በሚደረጉ ዓለም አቀፍ ግንኙነቶችና ዲፕሎማሲ ረገድ ያደረሰው ከፍተኛ ክስረት ሊደበቅ የማይችልበት ደረጃ ላይ መድረሱንም አስታውቋል። አገዛዙ አካታች አመራርን ከማስፈን ይልቅ የኦሮሞ ፖለቲካ የበላይነትን በማስቀደም በውስጥ ያልተረጋጋች በውጭ የተገለለች ኢትዮጵያን ከመፍጠር ባሻገር ከጎረቤት ሀገራት ጋር ወጥነት የሌለው ትንኮሳ የተሞላበት ግንኙነት በጎረቤት ሀገራት መሃል አለመተማመን በመፍጠር ሀገሪቱ የቀጠናውን ያለመረጋጋት ምንጭ እንድትሆን እንዳደረጋትም ማህበሩ በመግለጫው ላይ ያብራራው ዋና ጉዳይ ነው። ከዚህ በተጨማሪም አገዛዙ ግድቡን በስልጣን ላይ ለመቆየት መስዋዕት ሊያደርግ እንደሚችል ግልጽ የሆነ መምጣቱን አጋልጧል። ከዚህ አንጻር አገዛዙ በግድቡም ሆነ በማንኛውም ጉዳይ ለመደራደር ወይም ኢትዮጵያን ለመወከል ህጋዊነት፣ ስልጣን ወይም የሞራል አቋም እንደሌለው ማህበሩ በአጽንኦት አስረድቷል። በግድቡ ዙሪያ ለሚነሳ ለመግባባት ፍትሐዊ፣ ሰላማዊና ዘላቂ መፍትሄ መስጠት ኢትዮጵያ በቀጠና ያላትን ታማኒነት ወደ ቀድሞ መመለስ የሚቻለው ህጋዊ፣ ሁሉን አቀፍና ተጠያቂነት ባለው ጠንካራ መንግስት ስር ብቻ መሆኑን ማህበሩ ያለውን ጽኑ እምነት በመግለጫው ላይ አንጸባርቋል። ፍትህ፣ ተጠያቂነትና መረጋጋት ተአማኝነት ላለው የዲፕሎማሲ ቅድመ ሁኔታዎች መሆናቸውንም አስረድተዋል። አሜሪካና ዓለም አቀፉ ማህበረሰብ የአብይ አገዛዝ ካሁን በኋላ በግድቡ ወይም በሰፊው ቀጠናዊ ደህንነቶች ጉዳዮች ዙሪያ ህጋዊ ተደራዳሪ መሆን እንደማይችል እንዲገነዘቡ ማሳወቅ ይገባል ብለዋል። ከዚህ ጋር ተያይዞ አገዛዙ በአማራ ላይ የሚካሄደውን የዘር ማጥፋት ጦርነት እንዲያስቆም እንዲደግፉና ሰብአዊ መብቶችን የሚያከብር ብሔራዊ አንድነትን የሚያድስና ቀጠናዊ ሰላም እንዲሁም የኢትዮጵያን አጋሮች የረጅም ጊዜ ጥቅም የሚያስጠብቅ የፖለቲካ ሽግግር እንዲደረግ ግፊት እንዲያደርጉ ማህበሩ ጥሪ አቅርበዋል። በመጨረሻም የአማራ ትግል ወደ አንድ ውህድ ብሔራዊ ንቅናቄ በደረሰበት በዚህ ጊዜ ሁሉም አማራ የዘር ማጥፋት ዘመቻ ለማስቆምና ተጠያቂ የሆኑትን ወንጀለኞች ለፍርድ ለማቅረብ እየተደረገ ያለውን ተጋድሎ መደገፍ ላይ እንዲያተኩር ማህበሩ ጥብቅ ማሳሰቢያውን በመስጠት መግለጫውን ደምድሟል። የአብይ አገዛዝ ድሮኖች ለውጊያ ማዘጋጀቱን የቤላሩስ ሪፎርም ኒውስ ዘግቧል። ድሮኖቹ ለየትኛው ውጊያ እንደተዘጋጁና በጉዳዩ ላይ አብይ አህመድና ፊልድ ማርሻሉ በቅድሚያ መምከራቸውን ዘገባው አጋልጧል። የብልጽግናው አለቃ አብይ አህመድ የጦርነት ፖሊሲ በዓለም አቀፍ ሚዲያዎች መዘገቡ እንደቀጠለ ነው። አብይ አህመድና አገዛዛቸው በግዥ ያስመጧቸውን በርካታ ጦር መሳሪያዎችን ጨምሮ ሌሎች አዳዲስ ድሮኖች ለውጊያ ዝግጁ ማድረጋቸውን መሰረቱን በአውሮፓ ያደረገ ሚዲያ ይፋ ባደረገው መረጃ ገልጿል። ድሮኖቹን ለውጊያ ለመዋል የወታደራዊ ቴክኖሎጂዎች ፍተሻ መጠናቀቁን የገለጸው መረጃው በጉዳዩ ላይ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በቅድሚያ በጥብቅ መምከሩን አመልክቷል። የቤላሩሱ ሪፎርም ኒውስ የሀገሪቱን የመንግስት ወታደራዊ ኢንዱስትሪ ኮሚቴን ጠቅሶ በውጊያ ሙከራና ዝግጅት ላይ ያሉ ድሮኖችን ተንትኗል። በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና የኤሌክትሮኒክስ ጦርነት መሳሪያዎች በአሁኑ ወቅት በቀጠናው ስራ መጀመራቸውን ዘገባው ጠቁሟል።
መረጃው ስራ ጀምረዋል ያላቸው ድሮኖች በዝርዝር ባይገልጽም ሙከራ እንደተደረገላቸውና በቀጠናው ስራ መጀመራቸውን አመልክቷል። ባሳለፈው ሳምንት መጨረሻ ላይ የጠቅላይ ሚኒስትሩ ጽህፈት ቤት በኤክስፖ አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ጉብኝት ማድረጋቸውን ገልጾ ነበር። በጉብኝቱ ብርሃኑ ጁላና ሌሎች ከፍተኛ ወታደራዊ አመራሮች ተገኝተው ነበር። አብይ በቅርቡ አቪዬሽን ኤክስፖ 26 የቤላሩስ ኤግዚቢሽን በጎበኙ ጊዜ የኮሚቴው ሰብሳቢ ዲሚትሪ ፓንተንስ ማብራሪያ መስጠታቸውን የቤላሩሱ ሪፎርም ኒውስ ዘግቧል። ዘገባው በኤግዚቢሽኑ የቀረቡትን ወታደራዊ መሳሪያዎች በጋራ የሚገጣጠሙባቸውን ፋብሪካዎች ለማቋቋም እቅድ መኖሩን አሳይቷል። ፓንተስ ከመከላከያ ሚኒስትር አይሻ መሐመድና ከመከላከያ ኃይሉ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውንም በዘገባው ተጠቁሟል። በዓለማችን በአሁኑ ወቅት ውጊያ ከሚካሄድባቸው ሀገራት ውስጥ የኢትዮጵያው ገዥ ድሮንን ለውጊያ ድጋፍ በስፋት ከሚጠቀሙ ኃይሎች ቀዳሚ ሆኖ ይታያል። ከዩክሬን ሩሲያ ጦርነትና ከሱዳን የእርስ በርስ ውጊያ ቀጥሎ የድሮን ጥቃት በስፋት ጥቅም ላይ የዋለው የብልጽግና አገዛዝ በአማራ ሕዝብ ላይ ላለፉት 3 ዓመታት ስፋት በቀጠለው ውጊያ ሲሆን እስካሁን ከ290 በላይ የድሮን ጥቃቶች መፈጸማቸውን በጥቃቶቹም በርካታ ንጹሐንና መሰረተ ልማቶች መውደማቸውን ይፋዊ መረጃዎች ያሳያሉ። በግድቡ አቅራቢያ የሚፈጸመው ጥቃት ቀጥለዋል። ጥቃቱ የተፈጸመው ከብሉ ናይል ግዛት በመጡ ታጣቂዎች ነው። በሌላ በኩል የሱዳን ጦር ከኢትዮጵያ በተጨማሪ በሌላ አቅጣጫ የጦርነት ስጋት ገጥሞታል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በመተከል ቀጠና ከሱዳን ብሉ ናይል ግዛት ወደ ኢትዮጵያ ዘልቆ የገቡ ታጣቂዎች ጥቃት መፈጸማቸው ሰምቷል። በጥቃቱ ሰብአዊና ቁሳዊ ኪሳራ ደርሷል። በዚህ ቀጠና የተባበሩት አረብ ኤምሬት እጅ መግባቱን ተከትሎ የውክልና ጦርነት ስጋቱ በመጨመር ላይ ነው። ከሳምንት በፊት የብልጽግናው አገዛዝ ለሱዳን ፈጥኖ ደራሽ ጦር ድጋፍን የሚሰጡ ቅጥረኛ ወታደሮችን በማሰልጠን ጥቃት እንዲሰነዘርብኝ ሊያደርግ ነው በማለት የከሰሰው የጀኔራል አብዱልፈታህ አልቡርሃን ኃይል አሁን ደግሞ በሌላ አቅጣጫ ጥቃት ተሰነዘረብኝ መልሶ ማጥቃት ላይ ነኝ ብሏል። በአልቡርሃን የሚመራው የሀገሪቱ ብሔራዊ ጦርና በጀኔራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ጦር ያስቀጠሉት የውክልና ጦርነት ወደ ኢትዮጵያ የመስፋት እድሉ ከፍተኛ መሆኑን ከወታደራዊ ፍጥጫው መረዳት ይቻላል። የዳጋሎ ጦር በሊቢያ አቅጣጫና በኢትዮጵያ አቅጣጫ የአልቡርሃንን ጦር ለማጥቃት ሞክሯል። ጦሩም በጉዳዩ ላይ በሰጠው መረጃ ስጋት እንደገባው አመልክቷል። የአልቡርሃን ጦር ተጨባጭ ስጋት አለብኝ ከሚለው የኢትዮጵያ አቅጣጫ ብቻም ሳይሆን ሱዳንና ደቡብ ሱዳንን በሚያዋስነው ድንበር ከደቡብ ሱዳን በመንደርደር የጀኔራል ዳጋሎ ፈጥኖ ደራሽ ጦርና በምህፃረ ቃሉ SPLM-N በሚል ከሚጠራው የሰሜን ሱዳን ህዝቦች ንቅናቄ በጋራ ጥቃት ከፍቶብኛል ብሏል። ከደቡብ ሱዳን ተንደርድሮ ጥቃት ከፈተ የተባለው የሁለቱ ኃይሎች የጋራ ጥምር ጦር ሱዳን በምስራቅ አቅጣጫ ከኢትዮጵያ ጋር በምትዋሰንበት ብሉ ናይል ግዛት ውጊያ ማድረጉን የሱዳን ትሪቡን ዘገባ አመልክቷል። በሱዳን የውክልና ጦርነት ውስጥ ግብጽ በግልጽ ድጋፏን ለሱዳን ብሔራዊ ጦር እያደረገች መሆኗ ይታወቃል። የዳጋሎ ጦር ደግሞ በዋናነት በተባበሩት አረብ ኤምሬትስ ትልቅ ድጋፍ እየተደረገለት ይገኛል። የአብይ አህመድ አገዛዝ በኤምሬትስ ትዕዛዝና የውክልና ሚና በኢትዮጵያ ጦር ሰፈር ሰጥቷል። የደቡብ ሱዳን መንግስት ደካማ በመሆኑ SPLM-N የተባለው ታጣቂ ኃይል ከጀኔራል መሐመድ ሐምዳን ዳጋሎ ጦር ጋር አንድ ላይ በመሆን የተወሰኑ የደቡብ ሱዳን ግዛቶችን እንዲጠቀም እያደረገው መሆኑ ተሰምቷል። የሱዳን መንግስትም ጥቃቱ ከደቡብ ሱዳን ግዛት በመንደርደር የተፈጸመበት መሆኑን ከመግለጽ ውጭ በደቡብ ሱዳን ላይ ክሱን በግልጽ አላሰማም። በጉዳዩ ላይ የሱዳን ትሪቡን ዘገባ እንዳመለከተውም ሱዳንና ኢትዮጵያ በምታዋስነው የሱዳኗ ብሉ ናይል ግዛት ሁለቱ ኃይሎች ከባድ ውጊያን በማካሄድ ላይ ይገኛሉ። የውጊያ ለምዕራብ ኢትዮጵያ በዋናነት ለታላቁ ኢትዮጵያ ህዳሴ ግድብ ህልውና ስጋት እንደሚሆን የጉዳዩ ተከታታዮች እምነት ነው። እንዲህ ያሉ ብሔራዊ ስጋቶች በኢትዮጵያ ላይ የተደቀኑት የብልጽግና አገዛዝ በሚከተለው የጦርነት ፖሊሲ የተነሳ የሀገሪቱን ብሔራዊ ጥቅም አደጋ ላይ በሚጥል የውክልና ጦርነት እጁን ማስገባቱን ተከትሎ ስለመሆኑ ይጠቅሳል። ጀነራሉ ጦሩ ለቆ እንዲወጣ ትዕዛዝ መስጠታቸው ተሰምቷል። የኡጋንዳ ፕሬዚዳንት ልጅ የሆኑትና የሀገሪቱ ጦር ኃይል ኤታማዦር ሹም የሆኑት ጀነራል ሙሆዚ ካይሬጋባ ሰሞኑን በይፋዊ ኤክስ ገጻቸው ላይ ባሰራጩት አነጋጋሪ መልእክታቸው ላይ ጦሩ በአፋጣኝ ለቆ እንደሚወጣ ገልጸዋል። ጀነራሉ በሶማሊያ የነበረው የሀገሪቱ ወታደራዊ ተልዕኮ ውጤታማ በሆነ መንገድ አብቃቱንና ሙሉ በሙሉ ጦሩ እንዲወጣ ዝግጅት እየተደረገ መሆኑን አስታውቀዋል። ጀነራሉ ጦሩ በአፋጣኝ ለቆ እንዲወጣ ፈልጋለሁ ማለታቸው በቀጠናው ትኩረት የሳበ ጉዳይ ሆኗል። ኢትዮጵያ በዋነኝነት በምትሳተፍበት የሶማሊያው የሰላም ማስከበር ተልዕኮ ውስጥ ለ19 ዓመታት ያህል ያገለገለው የኡጋንዳው ጦር ለቆ ለመውጣት ዝግጅት የማድረጉ ምክንያት እስካሁን አልታወቀም። ሶማሊያ በአፍሪካ ህብረት ጥላ ስር ሆኖ የሰላም ማስከበር ተልዕኮውን ከሚወጡት ሀገራት መካከል የኢትዮጵያና ኡጋንዳ ጦር ከፍተኛውን ቁጥር ይይዛል።
ይይዛል። ኢትዮጵያ፣ ኡጋንዳ፣ ኬንያ፣ ብሩንዲና ጅቡቲ ለዓመታት በሶማሊያ የሰላም ማስከበር ተልዕኮ ውስጥ የተሳተፉ ሀገራት መሆናቸውንም ይታወቃል። የአብይ አህመድና የአገዛዛቸውን ዲፕሎማሲ ውድቀት ተከትሎ በቀጠናው ኢትዮጵያን ለመክበብ ብዙ ርቀት የተጓዘችው ግብጽ ጦሯን በሰላም አስከባሪነት ሶማሊያ ለማስገባት ስትጥር ቆይታለች። ኢትዮጵያ፣ ኬንያና ጅቡቲ የአፍሪካ ህብረት ሰላም አስከባሪ ተልዕኮ አሚሶም በሶማሊያ ለ15 ዓመታት የቆየው የአፍሪካ ህብረት ሰላም ማስከበር ተልዕኮ ቆይታ ተጠናቋል። ይህን ተከትሎ የተመድ የጸጥታው ምክር ቤት አዲሱ የአፍሪካ ህብረት የሶማሊያ የሽግግር ተልዕኮ ለ2 ዓመታት እንዲሰማራ መወሰኑ ይታወሳል። አዲሱ የሰላም ተልዕኮ አልሸባብን ከመዋጋት ባለፈም አዲስ በሚሰማሩ ባለሙያዎች አማካኝነት ሶማሊያን የማረጋጋትና በተቋም ግንባታና በሰላም ድጋፍ ሰጭነት የመሳተፍ ወሳኝ ኃላፊነት እንዲኖረው ተልዕኮ መውሰዱ አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር